በዚህ ሰዓት ምሁራን እየተናገሩ የሚገኙት የብር የመግዛት አቅም እጅግ በጣም በከፍተኛው ይዳከማል። እንደዚሁም ደግሞ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው ይጨምራል። እንደዚሁም ደግሞ የባንኮች የምንዛሬ ዋጋ ተመን፣ የግል ምንዛሬ ቢሮዎችም የምንዛሬ ዋጋ ተመን እጅግ በጣም በከፍተኛው ይጨምራል እየተባለ ይገኛል። ይህን እያሉ የሚገኙት ትልልቅ ምሁራን ናቸው። በዚህ ጉዳይ ላይ የተወሰነ ማብራሪያዎች አሉ። እነሱን አብረን እንመለከታቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ታህሳስ 15 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን፣ በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን፣ ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶች የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች በሰሞኑ ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። አብሶም ደግሞ በጣም ከፍተኛ ጭማሪ ይታይበታል ተብሎ እየታሰበ የሚገኘው በውጮቹ 2026 ከገባ በኋላ ከግማሽ ወራት በኋላ ኢትዮጵያ ከተለያዩ ሀገራት ጋር የዕዳን ሽግሽግ ለማድረግ ስምምነትን ስለምታደርግ የዛኔ ደግሞ የብር የመግዛት አቅም እጅግ በጣም በከፍተኛው እንደሚዳከምም ምሁራን ገልጸዋል። ምሁራን እያሉ የሚገኙት ከዚህ በኋላ ጥቁር ገበያ ወይም ደግሞ ሐዋላ ከ200 አልፎ 300 ሊገባም ይችላል እየተባለ ይገኛል። አብሶም ደግሞ ኢትዮጵያ ይህንን ስምምነት ስታደርግ የዛኔ ማርኬቱ ወይም ደግሞ ገበያው እጅግ በጣም በከፍተኛው ይጨምራል ማለት ነው። የጥቁር ገበያ እንደዚሁም ደግሞ የባንኮች ምንዛሬ ዋጋ ተመን፣ የግል ምንዛሬ ቢሮዎችም በከፍተኛው ጭማሪ እንደሚያደርጉም ተገልጸዋል። አንዳንድ ምሁራን እንደሚናገሩት ከሆነ ከዚህ በኋላ ጥቁር ገበያ ከጨመረ እንደዚሁ ምንዛሬ ከጨመረ ለመመለስ እጅግ በጣም አስቸጋሪ ነው ተብሏል። እንዴት ካላችሁም ምንዛሬ ይጨምራል ወይስ ይቀንሳል የሚለው ነገር ከዚህ በኋላ የሚወሰነው ባለው ገበያ ነው። ይህም ማለት ኤክስፖርት ላይ በጣም አክቲቭ መሆን አለብን ማለት ነው። እናም በብዛት ደግሞ ከኢትዮጵያ ወደ ውጭ የሚላክ ነገር የተወሰነ ነገር ነው ያለው፣ እሱም ቡና ነው። ሌሎቹን ያልጠቀስኩላችሁ እጅግ በጣም ጥቂት ናቸው። እነዛ የሚጠቀሱ ነገሮች አይደሉም። እናም ማርኬት ውስጥ ተካከላል ወይም ደግሞ ገበያው ውስጥ ተካከላል ተብሎ እየተነገረ የሚገኘው እኛ ወደ ውጭ ሀገር የምንልከው መብዛት አለበት። እንደዚሁም ወደ ሀገራችን የምናስገባው ደግሞ ከምንልከው አንጻር በጣም የተመጣጠነ መሆን አለበት። ወደ ውጭ ከምንልከው የምናስገባው ከበዛ የዛኔ ምንዛሬው እንኳን ሊስተካከል አሁን ካለበት እንኳን እጅግ በጣም በከፍተኛው ጭማሪ እንደሚያደርግ ይነገራል። እንደዚሁም ደግሞ ምሁራኖች እንደገለጹት ከሆነ ጦርነቱ በዚህ አይነት የሚቀጥል ከሆነ የብር የመግዛት አቅምን እጅግ በጣም በከፍተኛው እንደሚያዳክሙ ተነግረዋል። ማለትም በአጠቃላይ ምንዛሬ እንዲጨምር ያደርገዋል ማለት ነው። ምሁራኖች ግን አጥብቀው እየተናገሩት የነበረው ቅድም የነገርኳችሁ የተለያዩ ሀገራት ጋር የዕዳን ሽግሽግ ለማድረግ የሚፈራረሙት ፊርማ በብር የመግዛት አቅም ላይ እጅግ በጣም ከፍተኛ ጫና እንዳለውም ተነግረዋል። ቤተሰቦች እሱን እንግዲህ በጊዜ ቆይታ አብረን እንመለከተዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛ ሁለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህ በኋላ ያሰጋል እንዴ ብሎ ጠይቀዋል። እንደሚታወቀው ጥቁር ገበያ ወይም ደግሞ ሐዋላ ህገ ወጥ መሆኑን ሁሉም ሰው ያውቃል። እናም ማንኛውም ሰው እንደሚያውቀው ገንዘቡን በዛ የሚልክ ሰው እንደሚሰጋም ይታወቃል። በምን አይነት መንገድ ሊሰጋ ይችላል ካላችሁም እሱ ልንገራችሁ። በመጀመሪያ መንግስት ገንዘባችሁ ሊወርሳችሁ ይችላል። መንግስት እጅግ በጣም ርቆ እየሄደ ይገኛል። እንዴት ካላችሁም በባለፈው በደንብ አድርጌ ነግሬያችኋለሁ። የተወሰነ ልግለጽላችሁ። አሁን ላይ ገንዘቡን የሚያስመነዝረውም ግለሰብ እንደዚሁም ደግሞ የሚመነዝረውም ግለሰብ ገንዘባቸው እየተወረሰ ይገኛል። እንደዚሁም አካውንታቸውም እየተዘጋ ይገኛል። እንደዚሁም ደግሞ በቁጥጥር ስር እየዋሉ ይገኛል። እንዴት ሊፈጠር ይችላል ካላችሁም ላስረዳችሁ። ይሄ በቅርብ ጊዜ በእህታችን ላይ የተፈጠረ ነገር ነው። አንዲት እህታችን ገንዘቧን ከውጭ ሀገር ሆና ለማስመንዘር ትፈልጋለች፣ በጥቁር ገበያ ማለት ነው። ገንዘቧን ለሚመነዝረው ግለሰብ ትሰጣለች። እንደሚታወቀው ደግሞ ጥቁር ገበያ ወይም ደግሞ ሐዋላ የሚመነዝሩ ግለሰቦች ሁለት ናቸው። አንዱ ኢትዮጵያ ውስጥ፣ አንዱ ደግሞ ውጭ ሀገር ውስጥ ማለት ነው። አንዱ ግለሰብ ወደ እሱ አካውንት ገንዘቡን ያስተላልፋል ማለት ነው፣ ኢትዮጵያ ውስጥ ያለው ግለሰብ። ውጭ ሀገር ያለው ግለሰብ ደግሞ ገንዘቡን ሪያሉን ወይም ደግሞ ድርሃሙን ወይም ደግሞ ዶላሩን ይቀበላል ማለት ነው። እናም ኢትዮጵያ ውስጥ ያለው ግለሰብ ጥቁር ገበያ ወይም ደግሞ ሐዋላ መንዛሪ ነው በማለት ተጠረጠረ። እናም መንግስት ያደረገው እሱ ገንዘቡን ለዛች እህታችን ገንዘቡን ሲልክላት እሷ ደግሞ ቤተሰቦቿን ገንዘቡን አውጡ በማለት ትነግራቸዋለች። እጅግ በጣም ወሳኙ ነገር እዚህ ጋር ቤተሰቦቿ ከገጠር ወጥተው ወደ ባንክ ቤት በመሄድ ገንዘብ ማውጣት እንፈልጋለን በሚሉበት ሰዓት የባንክ ሰራተኞችም እንደዚህ ይሏቸዋል፣ ገንዘቡን ማን ይላክላችሁ፣ እንደዚሁም ደግሞ ከየትን የተላከላችሁ በማለት ይጠይቋቸዋል። እቺ እህታችን ደግሞ ገንዘቡ የተላከው በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ መሆኑን አልነገረቻቸውም ለቤተሰቦቿ። ባንክ ማናጀሮችና ለባንክ ቤት ሰራተኞቹ እንዲህ በማለት ይመልሳሉ፣ ገንዘቡን የላከችልን ልጃችን ናት፣ እናም የተላከው ደግሞ ከሳዑዲ ነው በማለት ይነግሯቸዋል። ግለሰቡ የላከው ከዚሁ ከኢትዮጵያ ውስጥ ነው፣ ወንድ ነው። እንደዚሁም ደግሞ ያ ግለሰብ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ መንዛሪነት ይጠረጠራል። እናም
እናም እሱ ሳያውቅባቸው በዚህ አይነት መንገድ እሱን በቁጥጥር ስር አዋሉት ማለት ነው። እናም የዛኔ የእሷም ገንዘብ እንዳለ ተወረሰባት፣ እንደዚህም ደግሞ የእሱም ገንዘብ እንዳለ ተወረሰ፣ አካውንታቸው እንዳለ ተዘጋባቸው ማለት ነው። እሷ እንግዲህ መንዛሪ አይደለችም፣ እሷ አስመንዛሪ ብቻ ናት። እናም አስመንዛሪ በመሆናችሁ ብቻ በህገወጥ ተባባሪነት ትቀጣላችሁ ማለት ነው። ገንዘባችሁም ተወርሶ እንደዚሁም ደግሞ ቤተሰባችሁንም እዳ ውስጥ እንዳከቱ በጣም ጥንቃቄ ማድረግ አለባችሁ። ቤተሰባችሁን ስትልኩ በደንብ አድርጋችሁ መንገድ አለባችሁ። በጥቁር ገበያ ከሆነ የምልኩት በጥቁር ገበያ ነው ገንዘብ የምልከው ብላችሁ መናገር፣ እንደዚሁም ደግሞ ገንዘቡ ከየት እንደተላከ መናገር። እናም ቤተሰቦች በጣም ጥንቃቄ አድርጋችሁ መላክ አለባችሁ። እንደዚሁም በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁን የምትልኩ ከሆነ እነዚህን ብታደርጉ በጣም የተሻለ ነው። አንደኛ ገንዘባችሁን ወዲያውኑ ማስላክ ማለትም ገንዘባችሁን አለማሳደር ማለት ነው። እሱ ጋር ገንዘቡን እሱ መጀመሪያ ካስተላለፍላችሁ እናንተ ደግሞ ገንዘቡን እዛው ትሰጡታላችሁ ማለት ነው። እናም ቤተሰብ ከሁለት ቀን ከአንድ ቀን በኋላ ገንዘቡን አስገባላችኋለሁ ቢላችሁ እሺ እንዳትሉ። እንደዚሁም ደግሞ የላከበትን ስክሪንሻት ስላሳያችሁ ብቻ ገንዘቡ ገብቷል ማለት አይደለም። ምክንያቱም ደረሰኙ በፌክ ስለሚሰራ ገንዘቡ እንደገባ ማወቅ የምትችሉት ከኢትዮጵያ ንግድ ባንክ ቴክስት ይገባላችሁ ገንዘቡ እንደገባ ማለት ነው። እናም ቴክስቱ እንደገባላችሁ የዛኔ ገንዘቡን አሳልፋችሁ ትሰጣላችሁ ማለት ነው። አለበለዚያ ስክሪንሻቱን ስላሳያችሁ ብቻ ገንዘቡ ገብቷል ማለት አይደለም እንዳትበሉ። ሶስተኛው ደግሞ ገንዘባችሁን ስትልኩ ለ3 ለ4 ለ5 ከፋፍላችሁ መላክ። ምክንያቱም የሆነ ጊዜ የሚሆነው ነገር አይታወቅምና ገንዘቡ ቢወረስባችሁ አንዱ ነው የተወረስባችሁ፣ ከአምስቱ ወይ ከአራቱ አንዱ ነው ቢወረስባችሁ ማለት ነው። አካውንታችሁ ላይ አንዱ ገንዘብ እንደገባ አንዱን ደግሞ እንደዚሁ መላክ። እንደዚህ ያደርጋችሁ ብትልኩ በጣም የተሻለ ይመስለኛል። ባለፈው እህታችን የ7 ወር አንድ ላይ ልካ በአንድ ላይ እንደተወረሰበትም እየነገራን ነበር። ገንዘቡ የምር ተወርሶበት ይሁን እያጭበረበራት ይሁን አይታወቅም። አሁን የ7 ወር ማለት በጣም ብዙ ነው። ያን የ7 ወር ለ3 እና ለ4 ከፋፍለው ልካው በነበር የዛኔ የመጎዳት ቻንሷ በጣም ዝቅተኛ፣ ምክንያቱም የከፋፈላችሁ ለ5 ከሆነ ከአምስቱ አንዱ ብቻ ነው የተወረሰበት ማለት ነው። እናም ቤተሰቦች እንደዚህ ያደርጋችሁ የምከስቡበትን ቻንስ በጣም ዝቅተኛ ማድረግ ትችላላችሁ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነንም እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 186 ብር 18 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18618 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 152 ብር ከ65 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 155 ብር ከ71 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዙበት ያለው ዋጋ 177 ብር ከ02 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 180 ብር ከ56 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 219 ብር ከ58 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21958 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ የገዛበት ያለው ዋጋ 179 ብር ከ14 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 182 ብር ከ72 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 236 ብር ከ55 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 23655 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የስዊስ ፍራንክ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 192 ብር ከ02 ሳንቲም የገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 195 ብር ከ86 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 136 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13610 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 251 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25164 ብር እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 205 ብር ከ11 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 209 ብር ከ21 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 606 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 60636 ብር እየተመነዘረ ይገኛል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 496 ብር ከ88 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 506 ብር ከ82 ሳንቲም
እነሱ ይሸጣል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5069 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ94 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 44 ብር ከ81 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ28 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እነሱ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 46 ብር ከ88 ሳንቲም እየገዙ ሲሆን የሸጠበት ያለው ዋጋ ደግሞ 47 ብር ከ81 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ63 ሳንቲም እየተመነዘረ ሲሆን 100 ሳዑዲ ሪያሎች ደግሞ 4963 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ00 ሳንቲም እየገዙ ሲሆን የሸጡበት ያለው ዋጋ ደግሞ 43 ብር ከ86 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 40 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ83 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 46 ብር ከ74 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 484 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 48418 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 262 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26259 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 493 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49391 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 58 ብር ከ45 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 5845 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበረ። ቤተሰቦች ስልካችሁና ኢንተርኔት በመጠቀም የሚገራርም ገንዘብ መስራት ትችላላችሁ። እሱን ደግሞ ማወቅ ከፈለጋችሁ የቴሌግራም ቻናላችን ተቀላቀሉ። 500 ሜምበር ስንገባ ወይም ደግሞ የቴሌግራም ቻናላችን 500 ሰው ጆይን ሲያደርግ ይዛኔ ምርጥ የኦንላይን ስራዎችን ወደ እናንተ እናቀርባለን ማለት። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን አስተያየት በኮሜንት ላይ ጻፉልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።